70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 8 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 7 49 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። አጫጭር መረጃዎች ያሉን መረጃዎችን እንገራችሁ። መቃብር ቆፋሪው የህወሓት አዲሱ አዋጅ የአልቡርሃን የኢሳያስ የደብረ ጽዮንና የታደሰ ወረደ ስምምነት አልቡርሃን 1 ኢሳያስ 2 ደብረ ጽዮን 3 ጀነራል ታደሰ ወረደ 4 ጀነራል ታደሰ ወረደ መኖሩን ሰምተናል። በስምምነት ውስጥ ከታማኝ ምንጮች በደረሰን መረጃ መሰረት እነዚህ አካላቶች የፈጸሟቸው ስምምነቶች አሉ። እነዚህ ስምምነቶች ከሞላ ጎደል ወደ 5 ነጥቦች አካባቢ ነው ያሉት። አንደኛ ከአርሚ 70 የሚባለው ሱዳን ያለው በተጨማሪ የደብረ ጽዮን ህወሓት 2 አርሚዎችን ወደ ሱዳን በመላክ አልቡርሃንን እንዲያግዝ እንዲታደግ ወስነዋል። አሁን ያለው አርሚ 70 ነው። ከአርሚ 70 ውጪ 2 አርሚዎች በኤርትራ በኩል አድርገው ወደ ሱዳን ሄደው አልቡርሃንን የመታደግ ስራ እንዲወስኑ ተነጋግረዋል። ጀነራል ታደሰ፣ ደብረ ጽዮን፣ ኢሳያስ፣ አልቡርሃን ማለት ነው። ውሳኔ ቁጥር 2 አርሚ 70 ደግሞ ቦታውን ለቆ በ100 ኪሎ ሜትር ርቆ ወደ ኩርሙክ አቅጣጫ በመሄድ ችግር ውስጥ የገባውን የአልቡርሃን ሰራዊትን እንዲታደግ ወስነዋል። አርሚ 70 የሚባለው ወደ ሱዳን ይገባል። ሱዳን ውስጥ ጦርነት ይከፍታል እስከ ኩምሩክ የሚባሉት አካባቢዎች። እዛ ሄዶ የአርሚውን የማገዝ ስራ ይሰራል። የሱዳን የአልቡርሃንን ማለት ነው። ሁለተኛ ውሳኔ እሱ ነው። መጀመሪያ ውሳኔ ከአርሚ 70 በተጨማሪ 2 አርሚዎች እንዲገቡ፣ አርሚ 70 ግን ተንቀሳቅሶ አካባቢውንም ስለሚያውቅ እዛም ስለነበረ ወደ ኩምሩክ ወደሚባለው ድረስ ዘልቆ በመግባት አልቡርሃንን እንዲታደግ ውሳኔ 2 እሱ ነው። ውሳኔ ቁጥር 3 ህወሓት ለምታመጣው እያንዳንዱ ታጣቂ ተጋሩ ማለት ነው የትግራይ ተወላጆች ተራ ሰራዊት አባል $200፣ መካከለኛ አዛዥ $300፣ ዋና አዛዥ እና ምክትል አዛዥ $400 አልቡርሃን ይከፍላል። 200፣ 300 እና $400 ማለት ነው። ታጣቂው ከሚያገኘው ገንዘብ ውስጥ 20% ለመከተ በቀጥታ ይከፍላል። 20%። ይሄ የትግራይ ሰራተኞች ላይ እንደታወጀው ይሄም ኃይል 20% በቀጥታ ለመከተ ነው የሚከፍለው። ከዛ የስራ ግብር ምናምን የሚባለውን ይጨምራል። 50% እና 55% የሚሆነውን ደግሞ ለህወሓትና ለሻዕቢያ ይከፍላል። ኦልሞስት 75% የሚሆነውን አልቡርሃን የሚከፍለውን የሚከፋፈሉት ሻዕቢያና ቲፒኤልኤፍ ናቸው። ስለዚህ ለምሳሌ ተራው ሰራዊት ይሄ የተሸጠው ሰራዊት የትግራይ ተወላጁ
$200 ነው የሚከፈለው ኪሱ የሚቀባለት ግን $50 ብቻ ነው 75% ሻቢያና ቲፒኤልኤፍ ይወስዳሉ አልቡርሃን የሚከፍለው ማለት ነው ስማ የትግራይ ወጣት የትግራይ ሊቃን ምን ዘመን ላይ እንዳላችሁ ስሙ ቅድም የኦሮሞ ሊቃንን ያወራሁት እኔ ሊቃን ነው ፎከስ ብያችኋለሁ በዚህ አጋጣሚ ውሳኔ 3 እሱ ነው ውሳኔ 4 አርሚ 7 ወደ ውስጥ ከገባ በኋላ የሚመጡት አዲስ አርሚዎች የአርሚ 7 ቦታን ይሸፍናሉ አርሚ 7 ወደ ጦርነቱ ይገባል የሱዳንን የአልቡርሃንን ያግዛል የአርሚ 7 ቦታ ደግሞ እነዛ ሁለት አርሚዎች ይነጋገራሉ ውሳኔ 4 እሱ ነው ውሳኔ 5 አልቡርሃን ከደሞዝ በተጨማሪ የህወሓት ታጣቂዎች በሚያቀርቡት የወርቅ መጠን የጦር መሳሪያ ይሸጥላቸዋል አንዱ የጦር መሳሪያ የሚያገኙት በአልቡርሃን በኩል ይሆናል ቲፒኤልኤፍ ማለት ነው ይሄ ግን በነፃ ሳይሆን በሚያቀርቡት የወርቅ መጠን ነው የሚያቀርቡት በዋናነት ወርቅ ይሄን ነገሮች በብዛት የተነጋገረው ባይ ዘ ዌይ ፍሳ መንጁስ የሚባለው ነው የኢትዮጵያን ጥንካሬ ነው የተናገርኩ ያለው የኢትዮጵያን የመረጃ ጥንካሬ ነው ጥላውን የተናገርኩ ያለው ገባህ የኢትዮጵያን የመረጃ ጥንካሬ ከገባ ይግባን እንደዛ ስልጣናው በዚህ ደረጃ መረጃ ፈልቅቆ የሚያወጣ መዋቅር ተፈጥሯል ማለት ነው ስለዚህ አልቡርሃን ከደሞዙ በተጨማሪ ታጣቂዎች ከሚያቀርቡት በተጨማሪ የወርቅ መጠን ያቀርባል በዛ ወርቅ መጠን ህወሓት በሚያቀርበው የጦር መሳሪያ እየገዛ ይሰጣቸዋል ማለት ነው ኢሳያስ ከግብጽ ጋር ተነጋግሮ ሲመጣ የጦር መሳሪያም ለሻቢያ ያቀርባል ሻቢያ ጦር መሳሪያውን ከተቀበለ በኋላ እንግዲህ ለህወሓት በተቀበለው ልክ ይሰጠዋል አይሰጠውም ምናየው ይሆናል እሱ ወይ አሮጌዎቹን አሳልፎ ይሰጣል አይሰጥም ዋናው ግን ኢሳያስ ወደ ግብጽ ሄደው የጦር መሳሪያ ለመቀበል ፕላስ ይሄ ጽምዶ የሚባለው ተመድ ላይ ሲሪየስ ጥያቄ ተነስቶበታል ባይዘው በጣም የኤርትራ መንግስት ሻቢያም ህወሓትም የተደናገጠው የኢትዮጵያ መንግስት ያቀረበው ዶክመንት ዝም ብሎ አልታየም የሻቢያ መዋቅር ተሯሩጦ ለተባበሩ መንግስታት የጻፈውን ደብዳቤ ሰምታችኋል አይደል ጽምዶ ማለት ማህበረሰባዊ ነው ምናምን የትኛው ነው አንደኛ ሰራዊት ውርስ በራስ እየታየ ሁለተኛ ያው አይታችኋል የአልቡርሃን ጋር ቪዲዮ ሄዳችሁት ወዲ ሻምበል ጋም ሌሎችም ጋር ይቻለው ቪዲዮዎቹ የአልቡርሃን ጋር እንዴት ሲዋጉ እንደነበረ ከትግራይ ትስዕር ወደ ሱዳን ትስዕር አልቡርሃን ትስዕር ተቀይረው ሲናገሩሉ ተሰማላችሁ ሶስተኛ እናቱ አንዳርጋቸው ምናምን የተገኙበት ሱዳን ላይ የኤርትራው አምባሳደር የተገኘበት ጽምዶ የሚባል አይታችኋል የኢትዮጵያ ተቋሚ ኃይሎች ስርዓትን ቀይራለን የሚሉ ኃይሎች የተደራጁበት ነው የኢትዮጵያ መንግስት በቅርብ በግልጽ አቅርቦ ለተመድ በውስጥ ጉዳይ ላይ ጣልቃ እየገባ ነው የኢሳያስ መንግስት በኢትዮጵያ የውስጥ ጉዳይ ጣልቃ እየገባ ነው ብሎ ስላቀረበ ተደናቅጦ ነው ጽምዶ የሚባል የህዝብ ለህዝብ ነው ምን አገባው የህዝብ ለህዝብም እኮ ህዝብ ነው ሉዓላዊ የኢትዮጵያ ሉዓላዊ ሲጠራ ህዝብ ነው የኢትዮጵያ መንግስት ደግሞ የህዝቡ መገለጫ ነው ያ መገለጫ እስካለ ድረስ በምንም ተአምር ከኢትዮጵያ መንግስት ውሳኔ ሊወጣ አይችልም ተደናቅጦ ደብዳቤ ጽፎ እኛ ማለት ጽምዶ ስንል እንዲህ ማለት ነው የሚል የወጣው በሌላ እንዳይመስላችሁ ይሄ አንዱ ነገር ነው ስለዚህ ስለ
ሚሊተሪያችን ንገረን ስትል ሚሊተሪ ብቻ ሳይሆን ዲፕሎማሲውንም እየነገርኳችሁ ነው። አይ ነው አንደርስታንድ ያነሳው ሰው ያሉት መረጃዎች እነዚህ ናቸው። እዚህ ውስጥ ግን ጀነራል ታደሰ ወረደም አለበት። በጣም አሳዛኙ ነገር እሱ ነው። ከዛ በተረፈ የአጠቃላይ ያለው ሁኔታ በትግራይ ያለው አሁናዊ ሁኔታም መረጃዎች አሰባስበናል። አንደኛ በትግራይ ህዝብ ዘንድ ነው። በትግራይ ህዝብ ዘንድ ያለው ሁኔታ በጣም የመጨነቅ ምን እናድርግ የሚል የመፍራት ሁኔታ ነው ያለው። አዝናለሁ በእነዚህ አደገኛ ሰዎች ይሄ ህዝብ መከራውን ሲበላ ማለት ነው። ከፍርሃቱ የተነሳ የትግራይ ህዝብ አካባቢ ያለው ነገር ወደ ገበያ ለመሄድ ሁሉ ተፈጥሯል። አሁን እንደ ድሮ ይሄ የሰኞ ገበያ፣ ማክሰኞ ገበያ፣ ቅዳሜ ገበያ የሚባለው ነገር ያን ያህል ቁጥር አይገኝበትም። ልጆቻችንን ሊያስጨርሱ ነው የሚል ማጉረምረም በሰፊው እየታየ ነው በትግራይ ህዝብ ዘንድ። በርካታ ሰው አካባቢውን ለመልቀቅ ዝግጅት እያደረገ መሆኑን እየተነጋገረ መሆኑንም ነው የትግራይ ህዝብ ዘንድ እየሰማን ያለነው ግብረ መልስ ማለት ነው። ሁለተኛው የህወሓት ታጣቂ፣ አሁን የትግራይ ታጣቂ ማለት አይቻልም፣ የህወሓት ታጣቂ ነው። በግድ የገባው ነው የትግራይ ታጣቂ ሊሆን ይችላል። ወዶ አምኖ ያለው ግን በህወሓት አምኖ ነው ያለው። በታጣቂው አካባቢ ያለው ሁኔታ በግድ የገባው እዚህ ውስጥ እናዝናለን። የትግራይ ታጣቂ ነው፣ በግድ ነው ያስገቡት። ያም ሆነ በታጣቂው አካባቢ የሰሞኑ የድሮን ጥቃት የከዚህ በፊቱን ጨምሮ አቅም የለንም ለካ የሚል ነገር ነው የተፈጠረው። ለካ አቅም የለንም፣ ዝም ብሎ ነው ሲወራ የነበረው። አለቆቻችን አዛዦቻችን ሲያወሩ የነበረው ዝም ብሎ ነበሩ፣ ቱሪናፋዎች ናቸው። ምክንያቱም ከአንዴም ሶስቴ ነው ባይዘው ድሮኑ ዝም ብሎ አይደለም። የአፋር ላይ ሲሄዱ ተመተው ሄደዋል። አማራ ክልል አካባቢ ሆነ ሲመጡ ተመተው ሄደዋል። አሁን ይሄ ሶስተኛ ነው። ሁለተኛ ታጣቂው የሚለው ጠላት ውስጣችን ገብቷል፣ የቲዲኤፍ እንቅስቃሴ ሙሉ በሙሉ በፒፒ ስር ወድቋል። ፒፒ ነው የሚሉት ያነሱ በፒፒ መንግስት ስር ቲዲኤፍ እንቅስቃሴ እያንዳንዱ እንቅስቃሴያችን ወድቋል በእኛ በፒፒ መረጃ ሰዎች። ይሄ ታጣቂው እንትን ነው፣ ግብረ መልስ ነው። በተለይ ከድሮን ጥቃቱ በኋላ ማለት ነው። ሶስተኛ የድሮን ድምፅ ሲሰማ የመበርገግ ትራማታይዝ መሆን ነገር ነው ያለው። ይሄ በታጣቂው አካባቢ ያለ ነው። ሌላው የታጣቂው አመራር አዛዦቹ ማለት ነው። እነሱ ከሰራዊቱና ከአመራሩ መረጃ ለፒፒ መንግስት ለፒፒ የሚያደርሱ አሉ። ራሱ እርስ በራስ አመራሩ አሁን እርስ በራስ መጠራጠር ጀመረ። የተጠራጠሩት መታሰር አለባቸው ብለው ሁሉ እርስ በራስ ነው የተነጋገሩ አመራሮቹ፣ የሚሊቴሪ አመራሮቹ ማለት ነው። ህዝቡ በተለይም ዲያስፖራ ያለው ተጋሩ ዝም ማለቱም አስደንግጦናል ነው ያሉት። እነሱ አስበው የነበረው ድሮን ተመታን ምናምን ተመታን ሲሉ ሚንከባለል እንደ ድሮ በየስቴቱ በየምኑ መስሏቸው ነበር። የለም። ስለዚህ አሁን የወሰኑት የስልክ ኔትወርክ እንደምንም ብለን እንቀይር፣ የኤርትራን የስልክ ኔትወርክ ወይም የሱዳንን ኔትወርክ እንጠቀም፣ ሌሎች ኔትወርኮች አማራጭ ኔትወርኮች እንጠቀም፣ መኪና እንቀይር፣ መኪናችንን ተራ መኪኖች ወይም ኢቭን እስከ ባጃጅ ምናምን እንሂድ፣ የታዛዦች መኖሪያ ቤት ይቀየር፣ ቤዞቻችንን እንቀይር፣ አንድ ቦታ እንደር፣
የሆነ ቦታ ቋሚ ተቀማጭ አንሁን እስከዛ ድረስ ነው የወሰኑት። አዛዦቹ ናቸው፣ የሚሊቴሪ አዛዦቹ ናቸው። እንግዲህ እንደለመዱት ወይ እበት ምናምን እየቀቡ ይንቀሳቀሱ ይሆናል መኪኖቹ። ያለን ብቸኛ አማራጭ መዋጋት ስለሆነ በፍጥነት እንጀምረው የሚልም አንድ ወገን ጎልቶ እየወጣ ነው ያለው። ከዚህ በላይ ምንም ነገር የለም፣ በፍጥነት ጦርነቱን እንጀምረው የሚል ማለት ነው። ይሄ በታጣቂው አዛዦች አካባቢ ነው። አራተኛው የፖለቲካ አመራሩ ነው፣ እነ ደብረጽዮን ማለት ነው። አንድ በከባድ ጭንቀት ውስጥ ነው ያሉት። ያወጡትን መግለጫ ብዙ በጎ ምላሽ አላገኘም። በድሮን ተመታን ምናምን ብለው መግለጫ ወጥቶ ነበረ። ኢንተርናሽናል ኮሚኒቲው አልተቀበለውም፣ አላስተጋባላቸውም። አፍሪካ ህብረት አላስተጋባውም። ሞክረው ነበረ። አፍሪካ ህብረት አሁንም ደግሞ ደጋግሞ ጊዜ ያስተዳደሩ መልሱ ነው ያላቸው። መልሱ ጊዜ ያስተዳደሩ ወደ ቦታው። ይሄ ፕሪቶሪያ ስምምነትን ማፍረስ ተገቢ አይደለም። ንግግር ከፈለጋችሁ መልሱ ጊዜ ያስተዳደሩ፣ ከዛ በኋላ መነጋገር የዘተ የሚባል ነገር እንሞክራለን። ስለዚህ ለኢንተርናሽናል ኮሚኒቲ የጮሁትም ጩኸት አልተሳካም እነ ደብረጽዮን። ከዛ ምንድነው የገመገሙት? ጠላት በውስጣችን ተሰግስጓል የሚል ማለት ነው። በደንብ አላጠራንም፣ ጠላቶቻችን ስቲል አሁንም ውስጣችን አሉ። ህዝባችንና ታጣቂያችን በእኛ እምነት እያጣ ነው። ሻዕቢያም በእኛ እምነት እያጣ ሄዷል። ፖለቲካ አመራሩ የገመገመውን ነው የምነግራቸው። የፋኖ መዋቅር ብዙ የሚያስተማምን አይደለም፣ እንዳሰብናቸው አይደሉም። ስለዚህ ያለን አማራጭ አፈሳውን አጠናክረን መቀጠል አለብን ብለው ሲሪየስሊ አፈሳው ተጠናክሮ እንዲቀጥል ነው የወሰኑት። አፈሳው ተጠናክሮ እንዲቀጥል ግን ህጋዊ መሰረት እንዲኖረው አዋጅ አዘጋጅተዋል። አዋጅ ሌላ ጊዜ በሰፊው ነው የምናወራው፣ አስተርጉማ ነው ሙሉ። የመቃብር ቆፋሪ የሞት አዋጅ ሊያውጁ ተዘጋጅተዋል። ረቂቁ ደርሶናል። ባለ 44 ገጽ አዋጁ ረቂቁ እጃችን ላይ ያለው 44 ገጽ ነው። እኔ ምን ብየዋለሁ? መቃብር ቆፋሪ የሞት አዋጅ ብየዋለሁ። ይሄን አዋጅ ትርጉሙን እያሰራ ነው። ዋና ዋና ፖይንቶቹን ይዘን መተን እንነጋገርበታል። ሄደው መጨረሻ ላይ ይሄ ህዝብ አይቻልም ሲሉ ወደ አዋጅ ነው የሄዱት። ይሄው አዋጁ ምናልባት ያላያችሁ ካለ ገና በነጋሪት ጋዜጣ ብሔራዊ ክልላዊ መንግስቱ ሊያወጣው የተዘጋጀ አዋጅ ነው። ይሄ አዋጅ ገና አልጸደቀም። ረቂቁ ነው የደረሰን። 40 ስንት ገጽ ነው ያልኳችሁ? 44 ገጽ ነው። ያው እዚህ ላይ ለማየት ከፈለጋችሁ ይሄው እንደዚህ ማቀያየረው ማለት ነው። ዋናውን ትርጉሙን ሰርተን መተን እንነጋገርበታለን። ቶታሊ 39 40 ገጽ ነው እዚህ ላይ 41 42 43 44 ገጽ ማለት ነው። ይሄ የሞት ሸለቆ አዋጅ ነው። በጣም ያሳፍራል፣ በጣም ያሳዝናል። ይሄ በቃ ፒውርሊ ሻዕቢያ ህወሓት ሻዕቢያን ሙሉ ለሙሉ የሆነበትና ትግራይ ኤርትራ የሆነችበት ማለት ነው። ኤርትራናይዜሽን ኦፍ ትግራይ በአዋጅ እየተጠናቀቀ ነው። በነገራችን በአዋጅ ኤርትራናይዜሽን ኦፍ ትግራይ
አንዳንዶች ኤርትራናይዜሽን ኦፍ ትግራይ አንተ እንት ብለው የሆነ ይላሉ እኔ አይ ዶንት ኬር ፓተንት የለኝም ባይዘው እኔ ቁጭ ብዬ ግን መስከረም ወር ጀምሮ ወደ 40 ገጽ የሚሆን ኤርትራናይዜሽን ኦፍ ትግራይ እየመጣ ነው 40 ገጽ ለሚመለከታቸውም ልኬ ማለት በየሚዲያዎችም እየወጣው የትግራይ ሊቃን አስቡበት ትግራይ ኤርትራናይዝ እየሆነች ነው ቲፒኤልኤፍ ወደ ሴሚ ቴሮሪስት ስቴት እየገባ ነው አሁን የቀረው ወደ ሙሉ ሽብርተኝነት መቀየር ነው የራፓፖርት የሽብርተኝነት ስቴጅ ብዬ ስቴጅ 1 ስቴጅ 2 ስቴጅ 3 ስቴጅ 4 ስቴጅ 5 ሶ ፊፍዝ እየደጣ ነው እኔ እንደውም 6 መንግስታዊ ሽብርተኝነት እየመጣ ነው ዛሬስ ዘፋይናሉ ህወሓትም ሻቢያ የሚሆንበት በአዋጅ ትግራይም ኤርትራናይዝ የምትሆንበት በአዋጅ ይሄው መጥቶላችኋል 44 ገጽ ቀድሞ አለመንቃት ቀድሞ አይ እንዲናው ፌደራል መንግስት ምናምን ስትል የከረምክ ልሂቅ ዛሬ የት ነው የምትገባው ተው አይናችሁን ትከሉ ወደ ራሳችሁ ተመልከቱ ንጌታቸው ዛሬ ተደናቅጠው ስምረት ፓርቲ ህዝባዊ ንቅናቄ የተለየ ትግል ምናምን ሚል መግለጫ ወጥቷል ጥሩ ነው too late too little too late actually የነጌታቸው ረዳም ቢሆን እነጻድቃን እንቅስቃሴም ቢሆን too little too late ትንሽ የዘገየ አሁን ባለው እነ ደብረጽዮን እየሄዱ ባሉበት ፍጥነት አይደለም እነጌታቸው ረዳ እየሄዱ ያሉት እኔ ጦርነት ይቅጠሙ ይልኩ አይደለም በፍጹም ጦርነት አልደግፍም ምን ያህል ግን ህዝባችንን አንቅተናል ምን ያህል ነው አጌነስት ወጥቶ ሊተናነቃቸው የሚሞክረው ገና ነው አንዳንዶቹ ቋቅ ብሎ የመጨረሻው ስቴጅ አይጥ ወልደ ሲደርስ ነው እና ሉላ ይወጡታው ዛሬና ላሉላን ዳዊት ከበዳያቸዋለሁ ጥሩ ነው መጀመሪያ ላይ ነበር መጀመር የጠራ አቋም ይዞ ከማጋ ስትሯሯጥ ነበር አብሮነት ምናም ይያልክ አስገቡኝ ይያልክ ስትሯሯጥ ነበር ዛሬ ግን ገባው አሉላ ገባውና አንዳንዶች አሉ በትግራይ ልጆች ደምና አጥንት 4 ኪሎ መግባት የሚፈልጉ ወይም ባዴን መፈልጉ ኦህዴድ መሆን የትላንትና ኦህዴድ የትላንትና ባዴን እነዛ ሰዎች አስገቡኝ ይያልክ አርኒስ ተከራከረ ነበር ለምን ገፋችሁኝ ብላ አርኒስ ተከራከረ ነበር ለምን ተከራከርክ ለምን አስገቡኝ አልክ ለምን እዛው አላዋረድካቸውም የናንተ አላማ ጌታቸው ረዳ እንዳለው በትግራይ ወጣቶች ደምና አጥንት ኦህዴድና ባዴን ሆናችሁ ዘሶኮሎ ኦህዴድ ባዴን ልትገቡ ነው ብለ ጌታቸው ረዳን በጌታቸው ረዳ ሲጠራባርን የደነገጥከው የምን ወደ ኋላ ማለት ነው ወገብን ማሰር ነው ህዝብ ላይ ነው የተመጣው ወጣቶች ወንድሞች እህቶች ላይ ነው የተመጣው ሰርግና ምላሽ ነው ሌላ ቦታ ያማራ ጽንፈኛው ጋር ያማራ ዘረኛው ጋር ሰርግና ምላሽ ነው ትግራይ ጦርነት ከገባችለት ለሻቢያ ሰርግና ምላሽ ነው የትግራይ ወጣቶች ካለቁለት ወደ ቀልብ ቀድሞ መመለስ ነው በሙሉ ልቦና ነው መመለስ ደግሞ አጥር ላይ በመንጠልጠል አይደለም ታቃቸዋላችሁ በግልጽ እነማን በትግራይ ወጣቶች ደምና አጥንት ስልጣን ርስ ምን ሊመጡ እንደፈለጉ የምታውቁት ነው I doubt ይሄ ህወሓት ያሸነፈ ቢመጣም ይሄ ነው ወይ አቋማችሁ ራሱ ተራጠራለሁ በነገራችን ትረስት አላረጋችሁ ምናልባት ኮንክሉዥናችሁ የማሸነፍ አቅም የለውም ማሸነፍ አይችልም ብላችሁ ሊሆን ይችላል እንጂ ቲፒኤልኤፍ እንደሚያሸንፍ ያውቅ አንዳንዶቻችሁ መስመራችሁ አይደለም የሚሆነው ስለዚህ
አለው ሁኔታ አደገኛ ነው። አንዱን አንቀጽ ብቻ ልንገራችሁና እንለያይ። በዝርዝር መጣበታለሁ። አንቀጽ 17 ከዚህ ገጽ ውስጥ አንቀጽ 17 ማለት ነው ምን ይላል? ማንኛውም የትግራይ ተወላጅ ብሔራዊ ግዴታውን የመወጣት አለበት። የትግራይ ሉዓላዊነታችንን ለማስከበር ጥሪ የቀረበለት በሙሉ የመሳተፍ ግዴታ አለበት ይላል። ከሰራዊቱ የሸሸ እስከ 5 ዓመት ይታሰራል፣ እስከ 50 ሺህ ብር ይቀጣል። አንዷን ብቻ ልንገራችሁ። አለቀ። ብሔራዊ ውትድርና ብቻ አይደለም። ከዚህ በኋላ ታፈሰ የሚባል ነገር የለም። አንቀጽ 17 እሱ ነው የሚለው። ማንኛውም የትግራይ ወጣት ተወላጅ የትግራይ ተወላጅ ሆኖ ብሔራዊ ግዴታውን መወጣት አለበት። የውሸት የሕክምና ማስረጃ ማቅረብ ከፍተኛ ቅጣት ያስከትላል። ይሄ በአዋጅ እየመጣላችሁ ነው። በደንብ በመመሪያ እየመጣላችሁ ነው። አትሊስት አንዱን አንቀጽ ብቻ ልንገራችሁ። አንቀጽ 17ን ብቻ ልንገራችሁ። በብዙ ሰርኩሌት እየሆነ ያለው አንቀጹ ስለሆነ ማለት ነው። ሌሎቹን እያንዳንዱን እዚህ ዶክመንት ላይ ያሉትን እናመጣና እናሳያችኋለን በሙሉ ማለት ይሄን ነው። ስለዚህ የሞት መንገድ፣ የሞት ሸለቆ፣ የሞት አዋጅ ነው እየታወጀ ያለው። እንዴት እንታገለው? ዝርዝሩ ነገር ምን ይሆናል? ጀስት ለኢንፎርሜሽን ብቻ ነው ያመጣሁት። ነገ ከነገ ወዲያ ተተርጉሞም ሲመጣ ዋና ዋና ፍሬ ሀሳቦቹ ይሄ የሞት ሸለቆ፣ ይሄ የመቃብር የቆፈረ አዋጅ ምን ይሆናል? ህጋዊ አፈሳ ነው። ከዚህ በኋላ ምንም አፈሳ የሚባል የለም። በቃ አለቀ። ኤርትራናይዜሽን ኦፍ ትግራይ ማለት ነው። ስለዚህ በዛ ደረጃ ይኑ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። እኔ ቅድም የተናገርኩ ላይ ሚስ አንደርስታንድ አታረጉ። የኔ የአዲስ ኮምፓስ ቤተሰቦች ኢትዮጵያ ትቀጥል የሚሉ ኢትዮጵያ ሰላም መሆን አለባት፣ ኢትዮጵያ ሴቭ አገሪቷን ሴቭ እናርጋት የሚሉ ሰዎች ናቸው። እዛ ስላነሱ ነው ብልጽግና ምናምን ያልኳችሁ። የብልጽግና ሚዲያዎች እያሉ ስለሚሉ ነው እንጂ የብልጽግና ሜምበርስ ምናምን እያልኩ አይደለም። እዛ ውስጥ ካሉ ኢትዮጵያ ሴቭ መሆን ካለባት ካሉ ራሳቸው ሪያላይዝ ያርጉ። የአባላት ተልእኮ ምናምን ብለው የሚመለከቷቸውን ይዩ። ግን ለኔ ጋር አዲስ ኮምፓስ ጋር ያለው ኢዜማም አለ፣ አብንም አለ፣ ምንም ፓርቲ ውስጥ የሌለም አለ፣ ኢትዮጵያ መዳን አለባት የሚልም አለ፣ ሌላም አካል አለ። ስለዚህ የኢትዮጵያ መዳን አለባት የሚለው ነው የኔ መዋቅር፣ የኔ አቅም። እሱም በደንብ ማስመር እፈልጋለሁ። ይሄ ደግሞ መዋቅርና ይሄ አቅም ኢትዮጵያን ለማዳን ነው የሚረባረበው። የዘር ፖለቲካ አይደለም። እዚህ ዘር ፖለቲካ የለም። የአማራ ፖለቲካ የሚባል የለም። የኦሮሞ ፖለቲካ የሚባል የለም። የትግራይ ፖለቲካ የሚባል የለም። የኢትዮጵያ ፖለቲካ ነው ያለው። መነሻችንም ኢትዮጵያ ነው፣ መድረሻችንም ኢትዮጵያ ነው። አልፋና ኦሜጋችን ኢትዮጵያና ኢትዮጵያ ነው። ይሄን ነገር በደንብ ድጋሚ እንዳሰምር እፈልጋለሁ። ቅድም ያልኩት ላይ ሚስ አንደርስታንዲንግ ካለ እኔ እያነሳው ያለሁት እነዛ ሚዲያዎች የብልጽግና ምናምን እያሉ ስለሚጽፉ ለምን እናንተም አክቲቭ አትሆኑም? ቢያንስ አግዟቸው ሌሎቹ ጋር፣ ወይ እናንተ መዋቅርም ካላቸው አግዟቸው። እኔ ጋር ነው እያልኩ አይደለም። አትሊስት ግን በእኛ ጋር ኢትዮጵያ መዳን አለባት ሴቭ እናርጋት የሚሉ ሰዎች ግን እኛ ዙሪያ እንዳሉ አውቃለሁ። ከልቤም አመሰግናለሁ። ባይዘው ስንጀምር የነበረውና ዛሬ ያለንበት ሁኔታ የሰማይና የምድር ነው። ቁጣው ምኑ የሰማይና የሚደርሰን መረጃዎች እንደ ፍሎ የሚገርም ፍሎ ነው፣ ኮንክሪት የሆኑ። ስለዚህ ደስ ይለኛል፣ እመካለው፣ አመሰግናችኋለሁ። አዘ ሴም ታይም ግን ባላንሲንግ መፍጠር ያስፈልጋል። ከዛ አንጻር እንታዩት። ሰው ፓርቲ የሌለው አለ፣ ኢትዮጵያ ብቻ ያለው አለ፣ ኢትዮጵያ እንታደግ ብሎ የሚመጣ አለ። ከዛ አንጻር ነው ያየሁትና በደንብ እንድትረዱ እፈልጋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ
የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መተናል። ፈጥነው በ0923 70 4049 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት